አይደለሁም እናቴን ማስተዳድረው። እኔ ስራ ያለኝ የራሴ ኢንካም ያለኝ ሲንግል ማም ሆኜ ልጄን ማሳድግ ቤተሰቦቼን ማስተዳድር ጎበዝ ሴት ነኝ። ከውሻ ነፍስ አነሰብን አይደለ? ለኛ አርሲ ላይ እየተገደሉ ያሉ የኦርቶዶክሳውያን ህይወት ከውሻ ነፍስ ከውሻ አነሰብን አይደለ? ዓለም ሁሉ ተጨንቋል። ኦርቶዶክሳውያን እኛ ብቻ አይምሰላችሁ። አሁን ዓለማችን ሶስተኛ ዓለም ጦርነት ይነሳል አይነሳም እያለ ጭንቅ ውስጥ ተውጧል። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ሰሞንኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ ማድረጋችሁን ላይክ ማድረጋችሁን ቀጥሉበት። ወደ ቪዲዮቹ ቤተሰቦች ዛሬ የመጀመሪያ ማሰማችሁ ቪዲዮ ማለት ነው። በተለያየ የዓለም ክፍል ላይ በኢሳት ላይ ደስ የሚል ነገሮች የተሰሙ ይገኛሉ። ጦርነት እንዲሁም ደግሞ ግጭት ጸብም እየተሰማ እንደሆነ የሚታወቅ ነገር ነው። ታዲያ በዚህ ጉዳይ ላይ የሃይማኖት አባቶችም የተለያየ ሀሳብና አስተያየት ይገኛሉ። ታዲያ ዶክተር ሮዳስም እጅግ በጣም ጠቃሚ የሆነ ንግግሮችን እየተናገረ ነበር። እስኪ የዶክተር ሮዳስን ንግግር ዓለም ሁሉ ተጨንቋል። ኦርቶዶክሳውያን እኛ ብቻ አይምሰላችሁ። አሁን ዓለማችን ሶስተኛ ዓለም ጦርነት ይነሳል አይነሳም እያለ ጭንቅ ውስጥ ተውጧል። ወራቶች ሲገፉ ምን እንደሚሆኑ አይታወቅም። እግዚአብሔር ያውቀው ብቻ። የሰማችሁ ነው። ስለዚህ ለዓለም ሰላምም መጸለይ ይገባል ማለት ነው። አልበርት አንስታይን አንድ ትልቅ ሳይንቲስት ነው፣ ታውቁታላችሁ። አቶሚክ ቦምብን የሰራ ነውና ምን ብሏል መሰላችሁ? ሶስተኛው ዓለም ጦርነት በምን እንደሚጀመር አላውቅም አለ። እሱ ሁለተኛው ላይ ነበረ። አራተኛውን ግን አውቀዋለሁ አለ። አይገርምም? ሶስተኛውን አላውቅም፣ አራተኛውን አውቀዋለሁ። አራተኛው የዓለም ጦርነት የሚጀመረው አለ አሁን አንድ አልፏል፣ ሁለት አልፏል። ሁለተኛው የዓለም ጦርነት 60 ሚሊዮን ሰዎች አልቀዋል። ሶስተኛውን አላውቅም አለ። ያውቃል እኮ እሱ አውቆ ነው ያላወቀው። አራተኛው ግን ሊሆን የሚችለው ጦርነቱ በእንጨትና በድንጋይ ነው አለ። በምንና በምን? ምን ማለቱ ነው? ሶስተኛው የዓለም ጦርነት ከተነሳ በኒውክለር ነው ማለቱ ነው። ኒውክለር ከተተኮሰ ደግሞ አሁን የምታዩት ፎቅ ምናምን የሚባል የለም። ዓለም ሁሉ ወድማ ወደ ኋላ ተመልሳ ሰዎች እንደ ድሮ ዘመን በእንጨትና በድንጋይ ይደባደባሉ ማለት ነው። ከባድ ነው አይደለም? በጣም ከባድ ነው። ኦርቶዶክሳውያን ነራሻ ከ10,000 በላይ ኒውክለር ታጥቀዋል። አንድ ኒውክለር ተተኮሰ ማለት ምድርን 10 እጥፍ ያርሳታል ማለት ነው። ቀላል አይደለም። አንድ ነገር መጫን ብቻ ነው የሚፈልገውና የዓለም መንግስታትም ውጥረት ውስጥ የገቡበት ዘመን ስለሆነ እግዚአብሔር የሚያመጣው ነገር አይታወቅም። ስለዚህ በዚህ ጾማችን በእውነት ለሀገርም ሰላም እየጸለይን ሀገራችንም ፈተና ውስጥ ስላለች ለዓለምም ሰላም እየጸለይን በጣም ምናለቅስበት ምንሰግድበት እንጂ ምንቀልድበት ዘመን አይደለም። የመቀለጃ ዘመን ድሮ አልፏል። አሁን ቀልድ አይደለም። ዓለም ራሱ ጭንቅ ውስጥ በመሆኗ እባካችሁ ይሄን ጾም በአግባቡ እንድንጸልይ አምናከማቸው ገንዘብ በጥቂት ጊዜ ውስጥ ዱቄት ሊሆን ይችላል። እግዚአብሔር ነው የሚያውቀው። ስለዚህ በእውነት በጣም መጾም አለብን፣ መጸለይ አለብን፣ መስገድ አለብን፣ ስጋው ደግሞ መቀበል አለብን። አምላካችን እግዚአብሔር እንደው ፈተናውን መጥቶ ጦርነቱን ከተቀሰቀሰ እግዚአብሔር እንዲጠብቃት ሀገራችንን ማለት ነው። የሰማችሁ ነው። ቀላል አይደለም። ዓለሞች ሁሉ ተጨንቀዋል። አሁን ምን እንደሚከሰት ወራቶች 10 ቀን ሳምንት ሲመጣ ምን እንደሚሆን አይታወቅም። ተወጣጥሯል ዓለም ሁሉ። ራሻ፣ አሜሪካ፣ ሰሜን ኮሪያ ወደዛ አለ፣ ቻይና አለ። አንድ ላይ ከመጡ ሌላ ዓለም ነው። በቃ ሌላ ድሮ የምናውቀው ዓለም ሳይሆን ሌላ ነገር ነው ከሳምንት ወራት በኋላ ልናይ የምንችለው። ስለዚህ እግዚአብሔር እንዲጠብቀን ጦርንም የጦርነትም ነገር ተሰማል። ቤተሰቦች እንደሰማችሁት ነው ዶክተር ሮዳስ ሲናገር የነበረው ነገር። ሁላችንም በኢሳት መጾም መጸለይ እንዲሁም ደግሞ ወደ ሃይማኖታችን መቅረብ እንዳለብን እየተናገረ ነበረ። ሁላችሁም ኮሜንት ላይ ገብታችሁ አዎ ትክክል ነው ወደ እግዚአብሔር ቤት መቅረብ አለብን። ዶክተር ሮዳስም እግዚአብሔር እድሜና ጤና ጨምሮ ይስጥልን፣ አገልግሎት ዘመኑን ይባርክልን ያላችሁ የተሰማችሁን የግል ሀሳብና ኮሜንት ላይ አስቀምጡ። ቤተሰቦች በቀጣይ ደግሞ ማሰማችሁ ቪዲዮ ምንድነው? ብዙ ሰዎች በኢሳት ላይ ውጭ ሀገር ላይ ስላሉ ነገሮች ማውራት የለብንም። በሀገር ውስጥም የተለያዩ ነገሮች እየተፈጠሩ ይገኛሉ። እንዲሁም ደግሞ በአርሲ ለሞቱት እህትና ወንድሞቻችንን ድምጽ ልንሆናቸው ይገባል እያሉ ነበረ። እስኪ ደግሞ ቪዲዮም አይተነመለስ። ከውሻ ነፍስ አነሰብን አይደለ? ለኛ አርሲ ላይ እየተገደሉ ያሉ የኦርቶዶክሳውያን ህይወት ከውሻ ነፍስ ከውሻ አነሰብን አይደለ? ከሁለት ቀን በፊት እኮ 21 ኦርቶዶክሳውያን አርሲ ላይ ተገለዋል። እንዴት ነው ሶሻል ሚዲያ ላይ ትኩረት ያጣው? እንዴት ነው አጀንዳ ሊሆን ያልቻለው? ለመድ ነው አይደለ? በቃ አርሲ ላይ የኦርቶዶክሳውያን ሞት ተለመደ አይደለ? እኛን ሰርፕራይዝ አያደርገንም አይደለ? ለመድ ነው አይደለ ወይ?
በጣም የሚያሳዝነው ከሁለት ሳምንት በፊት እየሞቱ ላሉ እየተገደሉ ላሉ ውሾች የውሻ ነፍስ አስጨንቋችሁ እንዴት ይገደላሉ እያላችሁ ብዙዎቻችሁ ድምጽ ስትሆኑ ነበር እና ከሁለት ቀን በፊት አርሲ ላይ ለተገደሉ 21 ለሚደርሱ ኦርቶዶክሳውያን ነፍስ እንዴት ዝም አላችሁ? ከውሻ ነፍስ አነሰባችሁ? ከነዛ ከሚገደሉ ውሾች ነፍስ አርሲ ላይ የሚገደሉ ኦርቶዶክሳውያን ነፍሳቸው አነሰባችሁ? በጣም ነው የሚያሳዝነው። ሶሻል ሚዲያ ላይ የምትገኙ የኮንተንት ክሪኤተሮች ይሄ ስለ ኮንተንት አይደለም። ኮንተንት ምንም ሊሆን ይችላል። ወጣችሁ አርሲ ላይ በየጊዜው እየተገደሉ ላሉ ኦርቶዶክሳውያን ድምጽ ሁኑ። ከሁለት ቀን በፊት 21 ኦርቶዶክሳውያን አርሲ ላይ ተገለዋል። ይሄንን ነገር አልሰማችሁም? ለምንድን ነው ዝም ያላችሁት? በጣም የሚያሳዝነው ሀገራችሁ ኢትዮጵያ ውስጥ ከሁለት ቀን በፊት አርሲ ላይ 21 ኦርቶዶክሳውያን በግፍ ተጨፍጭፈው እናንተ ግን እየዘገባችሁ ያላችሁት ስለ እስራኤልና ስለ ኢራን ውዝግብ ነው። ምን አገባን እኛ ስለ እስራኤልና ስለ ኢራን? የራሷ አሮባት የሰው ታማስላለች። አሁንም ይሄ አሽቃባጭነት ነው። መጀመሪያ ስለ ሀገር ጩ፣ መጀመሪያ ስለ ሀገርሽ ጩሂ። በጣም ነው የሚያሳዝነው። እኔ አሁን ፍትህ ለአርሲ ኦርቶዶክሳውያን ለማለት አልመጣውም። ምክንያቱም በዚህ መንገድ በጣም ብዙ ጊዜ ጠይቀናል። ከሞት ልናስጥላቸው አልቻልንም። ከመገደል ከመጨፍጨፍ ልናስጥላቸው አልቻልንም። ጥያቄ እስከ መች ድረስ ነው የሚመለከተውን አካል የምጠይቀው እስከ መች ድረስ ነው? የቤተሰቦች እንደሰማችሁት እንደተመለከታችሁት ነው። ትክክል ነው። ሁላችንም በሀገራችን ውስጥ ላሉ እህትና ወንድሞቻችንም እየተፈናቀሉ ያሉት እንዲሁ ደግሞ የማይሆን ነገር በደለም የሚሰባዩ ሰዎችም ፍትህ ልንል ይገባል እየተባለ ነበረ። እናንተም የተሰማችሁ ነው እንደምንነገርኳችሁ ነው። ታዲያ እጅግ በጣም ብዙ ሰዎችም የተለያየ የግል ሀሳብና አስተያየት በሰዓት ላይ ሰጡ ይገኛሉ። እስኪ ደግሞ አንድ ሁለት ቪዲዮችን አይተን እንመለስ። አሁን የተሰማ ሰበር መረጃ አለ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ኢብራሂም ቱፋ አዲስ አበባ በሚገኘው የኢራን ኤምባሲ በመገኘት ከኢራን ጎን መሆናቸውን በይፋ አረጋግጠዋል። የኢራን ከፍተኛ መሪ በደረሰባቸው ጥቃት መሞታቸውን ተከትሎ ሼክ ኢብራሂም የሐዘን መዝገብ ላይም ፈርመዋል። የኢትዮጵያ ሙስሊሞች በዚህ አስቸጋሪ ወቅት ከኢራን አይነት ዜናዎችን ስሰማ ወደ ልብ የሚመጡት በሀገር ውስጥ ያሉ ሰብአዊ መብት ጥሰቶች፣ የሰው መገደሎች ናቸው ትዝ የሚሉኝ። ቅርብ ጊዜ እንኳን የምታስታውሱ ከሆነ በአርሲ ኦርቶዶክስ ክርስቲያን በመሆናቸው ከ21 ሰዎች በላይ ተገለዋል። ሌሎች ደግሞ ከባድ የአካል ጉዳት ደርሶባቸዋል። የራሳችን ወገን ባጣንበት አክራሪዎች በሃይማኖት ጽንፈኝነት ተነስተው ሌሎችን ለማጥቃትና ለማጥፋት በተራመዱት እርምጃ የተለያዩ የሃይማኖት ተቋማቶች መግለጫ መስጠት ሲገባቸው አንድ ሰው በሀገሩ በሃይማኖቱ ምክንያት መሞት መገደል የለበትም ሊሉ ሲገባቸው ሁሉም ዝም ባሉበት በዛ ሁኔታ ላይ ልክ እንደዚህ አይነት ዜና ሰሙ ደግሞ ልባችሁ በጣም ይሰበራል፣ ያዝናል። አሁን ኢትዮጵያ በጥጋባቸው ምክንያት የራሳቸውን ኢንተረስት ለማሟላት ወደዛና ወደዚህ ሚሳኤል በሚተኳኮሱ ደረታቸውን በመሳሪያና በጉልበት ባሳበጡ ሀገራት መካከል ገብታ ከዚህ ጎን ነኝ ከዛ ጎን ነኝ ማለቷ በክፉ አገራት ወይም እኛን ሊያጠፉ አቅም ባላቸው በታጠቁ ሀገራት ክፉ አይን እንድትታይ ከማድረግ ባለፈ ለኢትዮጵያ የሚጠቅማት ምንም አይነት ጥቅም የለም ባይ ነኝ። በቅርብ ጊዜ እንኳን በሀገራችን ውስጥ በተቀሰቀሱ ጦርነቶች ብዙ ሴቶች ባሎቻቸውን፣ ብዙ እናቶች ልጆቻቸውን፣ ብዙ ህፃናት ወንድሞቻቸውና እህቶቻቸውን የተነጠቁበት፣ ሌሎች ቀሪዎች ደግሞ አካል ጉዳተኛ ሆነው የእድሜ ልክ ሀዘንና ጸጸት ያተረፉበት በትግራይ የተነሳ ጦርነት እንዲሁም በአማራ ክልል የተነሳ ጦርነቶች አሉ። በእነዚህ ጦርነቶች ውስጥ ብዙ ቤቶች በሀዘን ተመተዋል። ብዙ ህፃናት ከትምህርት ገበታቸው ተፈናቅለዋል። ሌሎቹ ሞተዋል። ህፃናት መማር ባለባቸው እድሜያቸው ላይ የባሩድ ሽታ እያሸተቱ በየቤታቸው በሞት ፍርሃት ተሸብበው እንዲደበቁና በስጋት እንዲወድቁ ተደርጓል። የትኛውም የሃይማኖት ተቋም በእነዚህ እልቂጦች በእነዚህ እርስ በርስ በምናደርጋቸው መጫረሶችና መታኮሶች ላይ ኖ ሃይማኖት ይሄን አይፈቅድም አንተም ተው አንቺም ተይ ብለው የእርቅን ስምምነት ሲያደርጉ ወይም የሰላምን መግለጫ ሲሰጡ የትኞቹም የሃይማኖት ተቋሞች አላየንም። ይህንን ባላየንበት በስጋ የሚዛመድ በኢትዮጵያዊነት የሚካፈልህን ወንድምህን ሀዘን ባልተጋራህበት በዚህ ሁኔታ ላይ በጥጋበኞች መካከል በተፈጠረ ግጭት መሃል ገብተክ
ከኢራን ጎን ነኝ፣ ከአሜሪካ ጎን ነኝ፣ ከእስራኤል ጎን ነኝ ማለት ከአትራፊነቱ አጉዳይነቱ ከጥቅሙ ጉዳቱ የሚያመዘን እንደሆነ ነው የሚሰማኝ። እኔ እንደዚህ አይነት ነገሮችን ስሰማ ግብዝ ከመሆን ያለፈ ነገር አይመስለኝም። መቼም እንስማማበታለን። እኔ ይህንን ነገር የማወራው ወንድማችሁ ሃይማኖት አለኝ። ሰብአዊነት ላይ ካልተመሰረተ እምነትህ ግን በጣም አሳዛኝ ነው ብዬ አስባለሁ። ሰብአዊነት ደግሞ አጠገብህ ከፈሰሰው ደም፣ ከቆሰለው ቁስል፣ ካዘነ ወንድም የሚነሳ እንጂ ባህር ተሻግሮ በግብዝነት እዛ መንደር ላይ ላለ ሰው ብቻ አዝናለሁ፣ እዚህ መንደር ላለው ሀዘን አይመለከተኝም የሚል ከሆነ እሱ ግብዝነት ነው እና ግብዝነታችንን ብናስተካከል መልካም ነው እላለሁ። መልካም ቀን። ቤተሰቦች ወንድማችን ሲናገር የነበረው ነገር እጅግ በጣም ትክክል ነው። እናንተም ትክክለኛ ትምህርት እንደወሰዳችሁበት አልጠራጠርም። ከዚህ ቪዲዮ አስተያየት ልንሰጥ የሚገባበት ቦታዎች አሉ። እንዲሁም ደግሞ መናገር ያለብን ነገሮችንም መናገር አለብን። ምን ጊዜም በሀገራችን ውስጥ ላሉ ነገሮች ቅድሚያ መስጠት እንዳለብን ነበረ የወንድማችን ሲናገር የነበረው። ትክክል ነው ብዬ አስባለሁ። ለዛ ነው ይሄን ቪዲዮ የሚይላችሁ የመጣሁት። እናንተም ትልቅ ትምህርት እንደወሰዳችሁበት አልጠራጠርም። ከዚህ ቪዲዮ የተሰማችሁ የግል ሀሳብ ነው ኮሜንት ላይ ያስቀምጡልኝ። ወደ ኔክስት ቤተሰቦች በመቀጠል ደግሞ ማሰማችሁ ቪዲዮ ምንድነው? ያለ አግባብ ገንዘብን ለማግኘት ብዙ ሰዎች ይጥራሉ፣ ይታገላሉ፣ በአቋራጭ መክበር ይፈልጋሉ። ታዲያ ወንድማችን ማናዘዋል እሸቱም እጅግ በጣም ጠቃሚ ነገሮችን ተናገረ ነበር። እስኪ ደግሞ ቪዲዮውን በድጋሚ አይተን ነበር። በመተት ጥሩ ህይወት ይገኛል ብላችሁ አምላካችሁን ከርታችሁ ከሰው ጸጋና በረከት ለመውሰድ አጋንንት ጋር ሄዳችሁ ሰዎች፣ ሰው እያስመሰላችሁ ከአምላክ ጋር የተጣላችሁ ሰዎች ተሞኝታችኋል። ንስሐ ግቡ። እናንተ ያመለካችሁት አጋንንት ልጆቻችሁ ላይ ይዋረሳል። አእምሯቸውን እንደ ነቀዝ ይበላቸዋል። ሰላም ያጣሉ። ለምንድነው ልጆቻችሁ አልበረክት ያሉ? ለምንድነው ወንድማችሁ ያበደው? ለምንድነው ሰላም ያጣችሁት? እናትና አባቶቻችሁ ምናልባት ጠንቋይ ቤት ሄደው ያደረጉት ነገር አለ። ከዘር ማንዘር ሲዋረስ የመጣ መጥፎ መንፈስ አለ። ሰዎች እግዚአብሔር ምን ጠይቃችሁት የሚከለክል ሆኖ ነው እናንተ ሌላ ቦታ የምትሄዱት? ስለምን ትሸወዳላችሁ? ብትጠይቁ አይሰጣችሁም ወይ አምላካችሁ? ፈጣሪ ልቡ ሰፊ ነው ይወዳችኋልና ንስሐ ግቡ፣ ተመለሱ። እንደዚህ አይነት ነገር የምታስቡ ሰዎች ካላችሁ እንዳትሞኙ። መንደራችሁ ውስጥ እንደዚህ አይነት ነገር ያደረጉ ሰዎች መጨረሻቸውን ተመልከቱ። እጅግ በጣም የሚያሳዝንና የተረገመ ነውና ከዚህ ቆሻሻ ነገር ሁላችንም እንራቅ። አለበለዚያ በልጆቻችን በልጅ ልጆቻችን ስቃይና መከራን እናመጣለን። በሀገራችን መከራን እናመጣለን። ወደ ንስሐ ብንመለስ ይሻላል። ሰማችሁት ነው። አሁን ያለንበት ወቅት የጾም ወቅት ነው። ሁላችንም ወደ ፈጣሪያችን የምንቀርበት ወቅት ነው። እንዲሁም ደግሞ ጾም ጸሎት አድርገን ንስሐ የምንገባበትም ወቅት ነው። እንደዚህ ነገሮችን ለሚያደርጉ ሰዎች ነበረ ይሄን ቪዲዮ ተመልክተን የተመለስነው። ትክክለኛ ቪዲዮ ነበር ሰምተን የተመለስነው። ታዲያ የማናዘዋል እሸቱንስ ምክር እንዴት አገኛችሁት? የተሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ። በመቀጠል ለማሳያችሁ ቪዲዮ ምንድነው? አንድ ወንድማችን እጅግ በጣም አሳዛኝ የሆነ የህይወት ታሪክ የተናገረ ነበረ። እስኪ ይሄን የህይወት ታሪክ ተካፍለን እንመለስ። የሆነ ነገር ከመሆኔ በፊት አማክሩኝ። እህቴ ከ2 ወር በፊት ነው ብቻዋን ተከራይታ ከምትኖርበት ቤት ወጣ ለትንሽ ጊዜ አንቺ ጋር ልሁን ብላ እኛ ቤት የመጣችው እና ባሌ ሲኖር የተገላለጠ ልብስ ስትለብስ የተለየ ሪአክሽን ስታሳይና እየሰረቀች ስታየው አይቼ ደንግጬ አብረን ያደግን በጣም የምወደው የአጎቴ ልጅ ሳማክረው በይ የሌለ ነገር መጥፎ ነገር አታስቢ፣ ግን ልብሽ እንዲረጋጋ ካሜራ አድርጊና አረጋግጪ፣ ምንም መጥፎ ነገር እንደማይፈጠር እርግጠኛ ነኝ አለኝ። የቤትና የውጭ ካሜራ መቅጠም ስለሆነ የሚሰራው እነሱ በማይኖሩበት ጊዜ መኝታ ክፍል ሳሎንና ኪችን ድብቅ ካሜራ አድርገን ለ2 ቀን ክፍለ ሀገር እናታችን ጋራ እሄዳለሁ ብዬ እዚሁ አዲስ አበባ ብቻውን ስለሚኖር የአጎቴ ልጅ ቤት ሁኜ ከአጎቴ ልጅ ጋራ ካሜራውን መከታተል ጀመርን። እሁድ ቀን ነው ከቤት የወጣሁት። እንዳይታወቅብኝ የባሌን መኪና መጠቀም ስላልፈለኩ ጠዋት 12 ሰዓት ሳይሆን ነበር ትራንስፖርት እንዳያመልጠኝ ብዬ ከቤት የወጣሁት። በችኮላ የአጎቴ ልጅ ቤት በራይት ሂጄ ወዲያው የሚፈጠረውን ከአጎቴ ልጅ ጋራ መከታተል ጀመርን። እስከ 1 ሰዓት ተኩል ምንም አልተፈጠረም ነበር። ከዛ ባሌ ለሽንት ተነስቶ ሽንት ቤት ገብቶ ሲወጣ እህቴ ነቃችና እሱም ማውራት ጀመረች። ካሜራው ድምጽ ስለማይቀርጽ ምን እንዳለችው አልሰማንም፣ ግን ስለኔ መሄድ መሰለኝ የጠየቀችው። አንገቱን ሲነቀንቅ ከተኛችበት ሶፋ ላይ የለበሰችውን አልጋ ልብስ ወርውራ ሄዳ ዘላ አቀፈችው። እሱም እንደ መገፍተር አድርጎ መለሳት። ትቀርበዋለች፣ በእጁ ይከላከላታል። ከዛ ገፍቷት ወደ መኝታ ቤት ገባ። ከዛ ተከትለው ገብታ የለበሰችውን ፒጃማ ሙሉ ለሙሉ አውልቃ ተጠጋችው። ጣቱን ጭንቅላቱ ላይ አድርጎ ያምሻል እንዲህ የሚል አክት አሳይቷት ሩጦ ከመኝታ ቤት ወደ ውጭ ወጣ።
ወጣ። የምለው ነገር አጣው። እየተከሰተ ያለውን ነገር እያየው እንባዬ በጉንጭ ይፈስ ነበር። ህይወቴ ሁሉ ትርምስምሱ ሲወጣ ታወቀኝ። የአጎቴ ልጅ ምን እንደሚል ግራ ገብቶት እንዴት እንደሚያረጋጋኝና እንደሚያጽናናኝ ግራ ገብቶት ዝም ብሎ አቅፎኝ እንደ ህፃን ልጅ አባበለኝ። ሰባብለኝ እንደ ህፃን ልጅ እየጮኩ አለቀስኩ። ባሌ የዛን ቀን ከሰዓት ብዙ ጊዜ ሲደውል ስላላነሳውለት በቴክስት መቼ ነው የምትመለሺው? ያላንቺ ቤቱ ደበረኝ እኮ እስክትመለሺ ሳሚ ጋር ሆናለሁ አለኝ። ሳሚ አብሮ አደግ ጓደኛው ነው። ትንሽ ስረጋጋ ደውዬለት እዚሁ ማየ ጋር ሳምንት ቆያለሁ፣ ስራም ደውዬ አስፈቅጃለሁ። እስከምመለስ ከሚደብርህ እንዳልከው ሳሚ ጋር አሁን ችግር የለውም ብዬዋለሁ። ለእናቴም ከደወሉ እኔ ጋር ናት ብያቸው ብዬ ደውዬ ነግሬያታለሁ። ያቺ እርጉም እህቴ ግን አንዴም አልደወለችልኝም። አሁን ግዳያትና እጅሽን ለመንግስት ስጪ የሚል ስሜት ይሰማኛል። ደግሞ የ3 ወር ነፍሰ ጡር ነኝ። ባሌ ገና ካሁኑ ልብሶችና መጫወቻዎችን ገዝቷል። ለልጃችን እንዲመቸው የተሻለና ተለቅ ያለና ምቹ ቤት እንከራይ እያለኝ ነበር። የሱን ጉጉትስ እንዴት ልቅበርበት? እኔስ ታስሬ ልጄስ በቃ ላብድ ነው። የገዛ እህቴ ብዙ ነገር የሆንኩላት ብዙ እድሌን ለሷ ስል የተውኩላት ታናሽ እህቴ በቁሜ ነው የገደለችኝ። ይህን እያሰብኩ ከምኖር ራሴን በአንድ ገመድ ባንክ ወይም ከፎቅ ላይ ራሴን በወረውር ይሻለኛል። እባካችሁ መጥፎ ውሳኔ ከመወሰኔ በፊት አማክሩ። ቤተሰቦች የህይወት ታሪኩ እንደሰማችሁት ነው። እጅግ በጣም ትልቅ ትምህርት እንደተማራችሁበት አልጠራጠርም። ይችታችን የማን ውሳኔ ልትወስን እንደተዘጋጀች ሲተናገረች ነበር። ታዲያ እባካችሁ እናንተም ይህን ነገር ማድረግ አለብሽ ያላችሁ የግል ሀሳባችሁ ኮሜንት ላይ አስቀምጡልኝ። ቤተሰቦች ወንድማችን አሮናይ በዚህ ሳምንት ልደቱን ማክበሩ የተሰማ ነበረ። እንኳን ተወለድክልን ያሉ የተለያዩ ሰዎችም የግል ሀሳብ አስተያየታቸውን እየሰጡት ነበር። እስኪ ደግሞ በዚህ ዙሪያ አንዳንድ ቪዲዮችን አይተን እንመለስ። ወጣት አዶናይ እንኳን ለልደት በዓል በሰላም አደረሰ ብዬ ነው የምጀምረው። በማስቀጠል ደግሞ አጠር አድርጌ ነው ይሄን ቪዲዮ መሰራለ። ብዙ ነገር መናገር ፈልጌ ነበረ፣ ግን እንደ ምክርም አይደለም፣ ግን ላይክ ብታስብበት ብዬ ነው። ምክንያቱም አንተን አሁን በዚህ እድሜ ገና 20 ምናምን ዓመት ላይ እንደዚህ አታርግ። ይሄን ነገር ማንም ሰው ይወዳል። በዛ ላይ ደግሞ ውጭ ሀገር ኖረህም ነው የገባኸው። ግን አሁን ላይ በጣም የሚከታተሉ ሰዎች በዝተዋል። ኦልሞስት 5 ሚሊዮን ማለት ብዙ ነው። ከዛ ውጪ የተለያየ ቦታ ላይ ያሉ ሰዎች፣ ትልልቅ የእምነት ሰዎች ያዩሃል፣ ትልልቅ ፖለቲካ ላይ ያሉ ሰዎች ያዩሃልና ተደራሽነት ብዙ ነውና ብትችል በዚህ 2 ወር ሙዚቃ ነገር ላይ ላይክ አሁን ጾም ውስጥ ብዙ ሰው ስላለ ጾም ውስጥ ሆነው አንተን ሲያዩ ላይክ ሊፈጥርባቸው የሚችለውን ስሜት በመጋራት በማሰብ ሙዚቃ ስራዎችን እኔ ብትችል ነው ማለት አይኖ ከባድ ነው። 20ዎቹ ቤት ውስጥ ሙዚቃ ትስሙ ማለት በጣም ከባድ ነው ጋይስ። እና ሙዚቃ በግል ብታረጋ አሁን ሙዚቃ ሰማለሁ እኔ ሃይማኖት ጠንካራ አይደለሁም። ጾም ኢቭን ጾም ላይም ብዙም ጠንካራ አይደለሁም። ግን ሙዚቃ ነገሮችን ብችል በዚህ 2 ወር ውስጥ መስማት አልፈልግም። በሰማ እንኳን ቤተሰቦች እንደሰማችሁት ነው። በ25 ዓመቱ ነበር ይሁን ነገር ሲያደርግ የነበረው። ታዲያ አሁን ላይ ደግሞ ወደ 26 ዓመቱ መግባቱ የተሰማ ነበረ። ታዲያ እግዚአብሔር እድሜውን ጨምሮ ይፍትልን። ምክንያቱም በሱ ምክንያት የተለያዩ ሰዎች እየተያገዙ እየተረዱ እንዲሁም ደግሞ ትልቅ እርዳታ የሚያስፈልጋቸው እንዲሁም ደግሞ በህመም ውስጥ ያሉ ሰዎች ትልቅ ድጋፍ እያገኙ ይገኛሉ። ታዲያ እናንተም ኮሜንት ላይ ገብታችሁ አሮናይ እግዚአብሔር እድሜና ጤና ጨምሮ ይስጥልን ያላችሁ ሀሳባችሁን ጻፉ። አስተናጋጆችም የራሳቸው ህይወት አላቸው እየተባለ ነበረ። እስኪ ደግሞ አንድ ቪዲዮ አይተን እንመለስ። አስተናጋጆችም ህይወት አላቸው። ፋሲካ ታዋቂው ዩቲዩበር አሾ ስፒድ በሀገራችን ካደረገው ጉዞ ልንረሳው ያልቻልነውን ጭውውት የሰጠችን ሙያዋንም አገሯንም ያስከበረች ጎበዝ ወጣት ናት። ህይወቷ ከባዱ ጊዜ ከዓመት በፊት አባቷን ያጣችበት ቀን ነበር። ህይወት ይቀጥል የለ የሀዘን ረፍቷን ጨርሳ ወደ ስራዋ ስትመለስ ሀዘኗ ግን ከእርሷ ጋር አልጨረሰም ነበር። እናም ቀን ላይ እንግዶቿ ምንም እንዳልተፈጠረ እየሳቀች አስተናግዳ ማታ ቤቷ ስትገባ አባቷን እያሰበች ታለቅሳለች። ቀን ስትስቅ ያያት ተስተናጋጅ ምናልባት ትዕዛዝ ቆየብኝ ብሎ ተቆጥቷት ይሆናል፣ ወይም ውሃ ብርጭቆዬ ላይ አልቀዳሽም ብሎ ገላምጧት አመናጭቋት ይሆናል። ፋሲካ እንዲህ ትላለች፣ እባካችሁ አስተናጋጆችን ተረዷቸው፣ ተረዱን። እየሳቅን በፈገግታ የምናስተናግደው ለሙያችን ፍቅር እንጂ ምንም ችግር ሳይገጥመን ቀርቶ አይደለም። እኛም የራሳችን ህይወት አለን። ይህንን የፋሲካን መልእክት እንዴት ትመለከቱታላችሁ? አባቴ ድንገት ነው ያረፈውና ማለት ድንገት ነው ያረፈው ስልክ ወድቆ ነው የሚሰራበት ቦታ ወደቀ። አጋጣሚ ተጠራ እና ሰዓቱ አለፈ፣ ወደ ስትሮክ ተቀየረ ማለት ነው። እውነት ለመናገር የኔ አባት አይደለም ብዬ ወጥቻለሁ ከሐኪም ቤት። ለምን ማታ ሲሄድ የነበረበትና ሆስፒታል ያገኘከው ቫይ በጣም ነው የሚደብረው፣ በጣም ነው የሚከብደው። ማለት አይናገርም፣ አይንቀሳቀስም። አይዞሽ
አይዞሽ ስሜትሽን ለመጉዳት አይደለም። አይ ነው አውቃለሁ፣ ግን መናገሩ ከባድ ነው ማለት ያ ነው ለኔ በጣም ከባድ ጊዜ ነበር። አባቴ ለኔ እናቴም አባቴም ጓደኛዬም መካሬ ለኔ የጥንካሬ አሁን ላለሁበት ጥንካሬ አባቴ ነው። ዛሬ አሁን ያለሁበትን ቦታ ኖሮ ቤት ሲል ነበር እውነት ለመናገር። ሁሉም ወጣት ከባድ ጊዜ ይኖረዋል። ያንን ከባድ ጊዜ ማወቅ ሌሎች እንዲጠነክሩ ያደርጋል ብዬ ነው የጠየኩሽ የነበረው እንጂ ስሜትሽን እንድትጎዳ ፈልጌ አይደለም። እውነት ነው ማለት እያንዳንዳችን የሚገጥመን ነገር በህይወታችን ብዙ ነገር አለ። በቃ ለኔ በህይወቴ ከባዱ ፈተና ያ ነበር። የአባቴ ህመም እስከሚያርፍበት ጊዜ ነበረው እንትን በጣም ከባድ ነበር። ሀዘኑ እያለ ታስተናግጂ ነበር? አዎ በጣም በቃ ማለት ጊዜ ሰጥተውኛል። ቆይ ትረጋጋና ትምጣ ምናምን ብለው በደንብ እንድረጋጋ አድርገውኛል። ገብቼም ወዲያው ነው በቃ ምክንያቱም ልብሳችንን ስንቀይር አብረን ነው ሁሉ ነገር የሚቀየረው። ሀዘንክም ደስታክም ሁሉም ነገር ስራክ ይሆናል። ከዛ መጣግን ቶሎ የሚከፋክ ሰው ትሆናለህ። እንደተመለከታችሁት ነው። እችታችን ደግሞ ኢትዮጵያ ውስጥ ስፒድ በመጣ ጊዜ ፋሲካ ተብላ ሁላችሁም ሲቀበሉት ሁሉም ሰዎች ሲቀበሉት የነበረ አንድ ነበረ። ፋሲካ ትባላለች። ታዲያ በጣም የሆነ ትምህርት ለወጣቶች ያካፈለች ነበር። በተለያየ ሀዘን ውስጥ ደግሞ በድብርት ውስጥ ሆነን ስራችንን መስራት እንዳለብን የተናገረች ነበረ። አባቷም ባጣችው ሳምንት ውስጥ ነበረ ወደ ስራዋ ተመልሳ ስፒድን አግኝተውም ያን ጊዜ ያን ፕሮግራም ሲተላለፍ የነበረው። ታዲያ አሁን ላይ እንደዚህ አድርጋ ያሳለፈችውን ሀዘኗን የተናገረች ነበር። ታዲያ ሰዎች አርቲስት ናታና ባለቤቱ ደግሞ ኢንተርቪው የተደረገላቸው ባለቤቱ በእኔ ገንዘብ አይደለም ባለቤት የሚተዳደረው እሱ ራሱ ሰርቶ ያስቀምጠው ገንዘብ አለ፣ ምንድነው በአንቺ ገንዘብ ነው የተዳደረላችሁ ጥያቄ የምትጠይቁኝ እያለች ነበረ። እስኪ ደግሞ የእሷን ምላሽ ሰምተን እንመለስ። እኔ አይደለሁም ናታይን ማስተዳድረው እኔ ስራ ያለኝ የራሴ ኢንካም ያለኝ ሲንግል ማም ሆኜ ልጄን ማሳድግ ቤተሰቦቼን ማስተዳድር ጎበዝ ሴት ነኝ። እግዚአብሔር ፈቀደ ትዳር ሰጠኝ። ይሄ ልጅ ከኔ በፊት ህይወት ነበረው ማለት ራሱን ችሎ የሚኖር ስራ ያለው። እኔ እኮ እነዚህ ነገሮችን ሳይ እንዴ ወይ ድሮ ስለማያውቁክ ድሮ በምን ነበርሽ የምትኖረው ዛሬ ነው እኮ ማኖርክ ድሮ በምን ነበር የሚኖረው ብለው እንኳን አያስቡም ይሄንን ነገር የሚጽፉ ሰዎችና በራሱ የሚኖር ራሱን የሚያስተዳድር ብዙ ስራዎችን የሰራ የምሬ ነው ቤተሰቦቹን የሚያስተዳድር ልጅ ነውና እኔ አይደለሁም እሱን ማኖር። ይሄ ነገር የመጣው በጥቁር አደይ ይመስለኛል። ጥቁር አደይ ያን ያህል ገንዘብ አውጥተሽ ኤክስኪዩቲቭ ፕሮዲዩሰር ሆነሽ ያንን የመሰለ ስራ ስላበረከትሽ ከዛ መነሻነት ይመስልሻል? መነሻው እሱ ነው። በሱ ነው እኮ እኔን ሰው ያወቀው። ግን ምንድነው መሰለህ አሁን ያን ጊዜ ያወጣነውን ገንዘብ ተናገርን። ትልቁ ጥፋታችን ባይዘው ይጸጽተኛል። እኔና በግንባር ብትቆም አታገኛት። ወደ ህይወታችሁ የሚመጣ ነገር ፈጣሪ መርጦላል። መጀመሪያ እቺን እመን። እዛ የተጫወትካቸው ጨዋታ ድራማ የተጫወትሻቸው ድራማዎች ሁሉ በቃ እንትን የውሸት ኦርኬስትራዎች ናቸው። እውነተኛዋ በኒካህ በ80 የታሰረችዋ ናት። ያቺ ደግሞ የፈጣሪ ምርጫ ናት። ሰይጣን ትዳርን ማምጣት አይችልም። ይረብሻችሁ ግን ይችላል ገብቶ ማለት ነው። እናንተ ከሳታችሁለት መንገድ ከከፈታችሁለት በቃ ከዛ በኋላ የመጣችልህን ሚስት ወደ ምትፈልገው ነገር ማምጣት ያንተ ግዳጅ ነው። የመጣልሽን ባል ወደ ምትፈልጊው ነገር ማምጣት ያንቺ ነው እንጂ ጥጋጥግ ይዛችሁ የለም። ሶስተኛው ፈጣሪ ነው። አሁን ሰይጣኑ በጣም ነው የሚጫወተው እዚህ ጋር ሰው የስንት ወንድ እየፈለገሽ አንቺ ምናምን። በትዳር ውስጥ ደግሞ በጣም የሚያስጠላውና በተለይ መስማት ፕሊስ አትባባሉ እንደዛ። ወይኔ ስንት ሴቶች እየፈለጉኝ እኮ ነው እኔ አንቺን ያገባቱ፣ ወይኔ ስንት ወንድ ከቦኝ እየጠየቁኝ አንተን አገባው። ያ ያንተ ስልጣን አይደለም። ውሸታ በቃ ውሸት፣ የመረረ ውሸት። ምክንያቱም በምንም ተአምር ሰይጣን ወደ ትዳር አይመጣህማ። ወደ ትዳር ስትመጣ ሶስተኛው ፈጣሪ ነው። እንደውም ከትዳር እያራቀህ ነው የሚሄደው። አረ እንደዚህ ምናምን። ከዛ ውጪ ደግሞ ትዳር ውስጥ ከገባችሁ በኋላ ትዳር ከሌለው ሰው ምክር አትቀበል። ፈተናው እሱ ነው። ከምን ወደው ሰው ነው ምክር የምንቀበለው? አረ ሰው እያቃጠለኝ ምን ይሻለኛል ለማ
በተቻለኝ አቅም ስለ ትዳር አስተያየት የማልሰጠው እኔ ማምነው የኔ አመለካከት ያላገባ ሰው ሐሳቡና እውቀቱ ሊኖረው ይችላል፣ ግን በቂ ነው ብዬ አላምንም። ስለ ትዳር ሐሳብ ለመምከር የኔ እይታ ነው። ኖ በነገራችን ላይ በጣም በተለይ ሪሌሽንሺፕ ላይ የሚሰሩ ሰዎች ራሱ አማካሪዎች ራሱ ያላገቡ ከሆነ እንዳትሄዱ አስቸጋሪ ነው። ኖ ቲዮሪውን ነው የምታውቀው። እኔ ቲዮሪውን ከዚህ የዛሬ ስንት ዓመት 20 ዓመት የሆነ ነገር ላይ አነብ ነበር። አግብቼ ልክ ኤክስፐርት ስሆን ግን ሪያሊቲውን ቤተሰቦቹ ትክክል ነው። ባልና ሚስቶች ባልና ሚስት ገንዘብ ሰርቶ አመጣ፣ ሚስትም ገንዘብ ሰርቶ አመጣች። የባልና ሚስት የጋራ ገንዘብ ነው እንጂ የከሌ ገንዘብ ነው የሚስት ገንዘብ ነው የባል ገንዘብ ነው አይባልም። እነዚህ ትላልቅ አርቲስቶች ናቸው በግላቸው የተለያዩ ስራቸውን የሰሩ እንዲሁም ደግሞ በግላቸው የተለያዩ ገንዘቦችን ያስቀመጡ ትላልቅ አንጋፋ አርቲስቶች ናቸው። የእሷ ገንዘብ ነው አንተ የምትተዳደርበት ለማይባል ነበረ እህታችን ስትናገር የነበረው። ታዲያ እንደዚህ ማለታችንን ማቆም እንዳለብንም ባለቤቱ ተናገረች ነበረ። ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ ይመስላሉ። በቀጣይ እናንተን ቁም ነገር ያስጨብጣሉ፣ ሀሳብና አስተያየቶችን ያለውጣሉ የማሰባቸውን ቪዲዮችን ይዤላችሁ እመጣለሁ። ስላዳመጣችሁኝ አመሰግናለሁ። ለዚህ ቻናል አዲስ ከነበራችሁ ቻናላችንን ሰብስክራይብ፣ የምንለቃቸውን ቪዲዮችን ለሁል ጊዜው ላይክ ማድረጋችሁን ቀጥሉበት።